አይኒ ቢጫ ሆነ የወፍ በሽታ ያዘኝ ብለው ሰዎች ሲያወሩ ሰምተህ ታውቃለህ አይደለ? ይህ ስም የተሰጠው በሽታ የጉበት መቆጣት ወይም በእንግሊዝኛው ሄፓታይተስ የሚባል ሲሆን ዛሬ ደግሞ ከባለፈው ቀጣይ የሆነውን በቫይረስ ከሚመጡት ውስጥ አንዱ የሆነውንና በሄፓታይተስ ቢ በሚባል ቫይረስ የሚመጣውን የጉበት መቆጣት በጤናችን ቴሌሄልዝ ላይ ይዘንላችሁ መጥተናል። ስለ ሄፓታይተስ ኤ ማወቅ ከፈለጋችሁ በዚህ ዩቲዩብ ቻናል ላይ ቪዲዮ ስላለን ገብተው ማየት ይችላሉ። በሄፓታይተስ ቢ ቫይረስ የሚመጣው የወፍ በሽታ በጉበቱ ላይ የሚያመጣው መቆጣት ለአጭር ጊዜ ወይም ደግሞ ለረጅም ጊዜ የሚቆይ ሊሆን ይችላል። ይህ ህመም ለረጅም ጊዜ ከቆየ የጉበት ጠባሳና የጉበት መዳከምንም ያስከትላል። በዚህ ቫይረስ የሚመጣ የጉበት መቆጣት በዓለም ላይ በጣም የተለመደ የጉበት ኢንፌክሽን ነው። በዓለም ጤና ድርጅት በፈረንጆቹ በ2024 ዓ.ም በወጣው ይፋ ሪፖርት መሰረት በዓለም ዙሪያ 254 ሚሊዮን የሚሆኑ ሰዎች በሄፓታይተስ ቢ ቫይረስ ተጠቅተው ይኖራሉ። ይህ በሽታ ታዲያ በኢትዮጵያ ውስጥ በስፋት ተሰራጭቷል። እንደ አውሮፓውያን አቆጣጠር በ2019 በቢኤምሲ ኢንፌክሽስ ዲዚዝ ጆርናል ቮሊዩም 19 ላይ አን አፕዴትድ ሲስተማቲክ ሪቪው ኤንድ ሜታ አናሊሲስ ኦፍ ፕሪቫለንስ ኦፍ ሄፓታይተስ ቢ ቫይረስ ኢን ኢትዮጵያ በሚል ርዕስ የታተመው ጥናት በኢትዮጵያ የተደረጉ 60 ጥናቶችን በመገምገም የሄፓታይተስ ቢ ቫይረስ አጠቃላይ ስርጭት 6% መሆኑን አሳይቷል። ይህ ማለት በግምት 8 ሚሊዮን የሚሆኑ ኢትዮጵያውያን በዚህ ቫይረስ ተይዘዋል ማለት ነው። ወይም ደግሞ በአካባቢው ካሉ ከመቶ ሰዎች መካከል 6ቱ በዚህ ቫይረስ ተጠቅተዋል ማለት ነው። ይህ ቁጥር በሽታውን ለመከላከል የሚያስችሉ ክትባቶች ባሉበት ሁኔታ ከፍተኛ የሚባል ነው። ስለዚህ ይህ በሽታ ምን ያህል እንደተስፋፋ ሁላችንም ተረድተን ስለዚህ በሽታ ምልክቶች እንዴት እንደሚተላለፍና ማድረግ ስላሉብን ጥንቃቄዎች በደንብ ለማወቅ እስከ መጨረሻው ይከታተሉ። እንግዲህ የዚህ ህመም ምልክቶች በላይኛው ወደ ቀኛው የሆድ አካባቢ የሚሰማ ህመም፣ ትኩሳት፣ መገጣጠሚያ ላይ የመቆረጣጠም ስሜት፣ የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ እና ድካም አብዛኛውን ጊዜ ይታያሉ። ከዚህ ባለፈ ደግሞ ሽንቶ ጠቆር ያለ ቀለም ሊኖር ይችላል። ሰገራው ነጠይ ማለት እንዲሁም ደግሞ ቆዳውና የአይኑ ነጭ ክፍል ላይ ቢጫ መሆን ይታይ ይችላል። ከሁሉም በላይ አስፈላጊ ነገር ደግሞ ራስዎን ከዚህ ህመም ለመጠበቅ መሞከር ነው። ታዲያ ይሄን ለማድረግ እንዴት እንደሚተላለፍ ማወቅ ግዴታ ነው። ስለዚህ በደንብ ያዳምጡ። ቫይረሱ ካለበት ሰው የሰውነት ፈሳሾች ጋር ንክኪ ሲኖር በዚህ ቫይረስ የመያዝ እድሉ ከፍ ይላል። ታዲያ አንድ ሰው ከሌላ ሰው የሰውነት ፈሳሾች ጋር እንዴት ንክኪ ሊኖር ይችላል? አንደኛው ቫይረሱ ካለበት ሰው ጋር ጥንቃቄ የጎደለው የግብረ ስጋ ግንኙነት በማድረግ ወይም በቫይረሱ በተበከሉ ስለታማ በሆኑ እቃዎች በአጋጣሚ በሚደርስ ጉዳት ሊሆን ይችላል። አንዳንድ ሰዎች ደግሞ መርፌዎችን ለህገወጥ እጾች በመጋራት የሚጠቀሙ ከሆነ በሽታው ሊተላለፍ ይችላል ማለት ነው። ከእናት ወደ ልጅስ የሚተላለፍ ይመስሎታል? አዎ ብለው ከመለሱ ትክክል ነው። ይህ ቫይረስ ከእናት ወደ ልጅ ሊተላለፍ ይችላል። የመተላለፍ እድሉ ደግሞ ከፍተኛ የሚሆነው በወሊድ ጊዜ ነው። ነገር ግን ቫይረሱ ካለቦትና ተገቢውን ሕክምና ካገኙ ለልጆ የመተላለፍ እድሉን በደንብ መቀነስ ስለሚቻል ከማርገዙ በፊት የሚሆን እርግዝና ላይ ከሐኪሞ ጋር በቅርበት ሆነው ይነጋገሩ። ይህን የመተላለፍ እድል ደግሞ የበለጠ ለመቀነስ ህፃኑ በቫይረሱ ለመያዝ ለመጠበቅ እንደ መከላከያ የሚያገለግሉ ህፃኑ ከተወለደ በኋላ የሚሰጡ መድኃኒቶችም አሉ። ታዲያ አንድ ሰው ቫይረሱ እንዳለበት ከተጠራጠረ እንዴት ማወቅ ይችላል? እንግዲህ መጀመሪያ ምልክቶቹን ከመገምገም ይጀምራል። በተጨማሪ ደግሞ ቫይረሱ እንዳለበት ወይም ደግሞ እንደሌለበት ለማረጋገጥ የደም ምርመራ ይደረጋል። በጉበት ላይም የደረሰውን ጉዳት በጥልቅ ለማየት የአልትራሳውንድ ወይም ደግሞ ሲቲ ስካን እና ሌሎችም አስፈላጊ ምርመራዎች እንደ ሁኔታው ይታዘዛል። እስቲ አንድ ጥያቄ ልጠይቃችሁ። በዚህ ቫይረስ አንድ ሰው የተያዘ ከሆነ ለምን ያህል ጊዜ ኢንፌክሽኑን ሊያስተላልፍ ይችላል ብለው ያስባሉ? መልሶትን ኮመንት ሴክሽን ላይ ያስቀምጡና ምን ያህል ትክክል እንደሆኑ እነግሮታለሁ። የሄፓታይተስ ቢ ቫይረስ ከሰውነቱ ሙሉ በሙሉ የሚጠፋ ይመስሎታል? ይህ ቫይረስ ከሰውነት አይጠፋም። ነገር ግን ቫይረሱን ኢንአክቲቭ ወይም ደግሞ ተጨማሪ ጉዳት እንዳያመጣ የሚያደርጉ መድኃኒቶች አሉ። ለአጭር ጊዜ የሚቆይ አይነት ህመም ከሆነ ህክምናው የህመም ስሜቶች እስኪጠፉ ድረስ እረፍት ማድረግ፣ በተገቢ መመገብ እና ብዙ ፈሳሽ መውሰድ ላይ ያተኩራል። ነገር ግን ይህ ህመም ከ6 ወር በላይ ከቆየ ህክምና ያስፈልገዋል። ህክምና ለመጀመር በብዙ ምክንያቶች ላይ የሚወሰን ሲሆን ይህ ቫይረስ በደም ውስጥ ካለና መድኃኒት መውሰድ ይኖርብኛል ወይ የሚል ጥያቄ ውስጡ ከተፈጠረ ጤና ባለሙያ በማማከር ህክምና ማግኘት ይችላሉ። መድኃኒቶች ከታዘዘሉት ከሚያገኟቸው ጥቅሞች ውስጥ አንደኛው በጉበቱ ላይ የሚደርሰውን ጉዳት ለመቀነስ የሚረዳ ሲሆን ሌላው ደግሞ ኢንፌክሽኑን ወደ ሌሎች ሰዎች እንዳይተላለፍ ያግዛል። እርስዎ ወይም የቤተሰቡ አባል በቫይረሱ ከተያዙ ቫይረሱን ለመቆጣጠርና ጤናማ ህይወት እንዲኖሩ የሚረዱ ህክምናዎች ስላሉ አይደናገጡ። ዋናው ነገር ጉበት ላይ በረጅም ጊዜ በቆየ ኢንፌክሽን ምክንያት የሚደርሱ ችግሮች ሳይመጡ ህክምና ማግኘት ነው። ከዚህ ባለፈ ደግሞ እርስዎ በቫይረስ ተጠቂ ከሆኑ ለትዳር አጋር ወይም ደግሞ ጓደኛው በግልጽ በመነጋገር እሱ ወይም እሷ እንዲመረመሩ ያድርጉ።
የትዳር አጋራ ወይም ደግሞ ጓደኛውም በቫይረሱ እንዳያዙ እንዴት መጠበቅ እንደሚችሉ ከሐኪሙ ጋር በቅርበት መነጋገር ይችላሉ። ከዚህ ውጭ ደግሞ የግል ንጽህና እቃዎችን አይጋሩ። ለአንዳንድ ህመሞች በመርፌ የሚወሰዱ መድኃኒቶችን የሚጠቀሙ ከሆነ ለሌላ የቤተሰብ አባል እንዳይጠቀምበት ጥንቃቄ ያድርጉ። እንዲሁም ምላጭ፣ የጥርስ ብሩሽ እና ሌሎችም የግል ጽዳት መጠበቂያዎችን ከራሱ ውጭ ለሌላ ሰው አይስጡ። ሌላው ማወቅ ያለበት ነገር እርስዎ ወይም አጠገቡ ያሉ ሰዎች በድንገት ለቫይረሱ ከተጋለጡ በበሽታው እንዳይጠቁ የሚከላከል በመርፌ የሚሰጡ መድኃኒቶች ስላሉ ወደ ጤና ጣቢያ በመሄድ ከጤና ባለሙያዎች ጋር ቀጣይ እርምጃዎችን በሰፊው መነጋገር ይችላሉ። ስለዚህ በስተመጨረሻ እንግዲህ ምለው ይህን ህመም ለመከላከል አስፈላጊውን ጥንቃቄ አድርጉ። ከተከሰተ ደግሞ አስፈላጊውን ምርመራና ሕክምና በማድረግ ራስዎን ይጠብቁ። በቀጣይ ቪዲዮችን ደግሞ በሄፓታይተስ ሲ ቫይረስ ስለሚመጣ የጉበት መቆጣት ስለምናወራ ይከታተሉ። ተመሳሳይ ቀላልና ግልጽ የሆነ የጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሃውስ ማህበራዊ ሚዲያዎቻችን ይቀላቀሉን። ለሌሎች ለማድረስ ደግሞ ፎሎ፣ ላይክ እና ሼር እንዲሁም ሰብስክራይብ ያድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ወይም የጽሁፍ መልእክት መላክ እንዲሁም ኮመንት ሴክሽን ላይ ማስቀመጥ ይችላሉ። እናመሰግናለን።